በኢትዮጵያ አዲስ የፖለቲካ ውዝግብ ተፈጠረ። የአብይ አህመድና የሙስጠፌ መሐመድ ፖለቲካ ውዝግብ በአሁኑ ሰዓት ላይ ሀገራችንን እያነጋገረ ይገኛል። የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በኢትዮጵያ ውስጥም ነፃና ፍትሃዊ ምርጫ ይካሄዳል ብሎ እንደማያምንና አብይ አህመድም ከስልጣን የሚያነሳው ከሆነ ሶማሊያን ክልል እንደሚገነጥልና ኢትዮጵያም እንደምትፈርስ አስታውቋል። አብይ አህመድና ሙስጠፌ መሐመድ በአሁኑ ሰዓት ላይ በቀጥታ የተፋጠጡ ይገኛሉ። ይህ አዲስ የፖለቲካ ትኩሳት እንዴት ሊፈጠር ቻለ? አቶ ሙስጠፌ መሐመድና ጠቅላይ ሚኒስትር አብይ አህመድ በምን ተጣሉ? በዝርዝር አብራችሁን ስትቆዩ የምታዳምጡት ይሆናል። እንዲሁም ደግሞ የኢትዮጵያ የሕዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ ሊያካሄድ የነበረው መደበኛ ስብሰባ ሳያካሄድ እንደቀረም ተሰምቷል። የፓርላማው ስብሰባ ለምን ሳይካሄድ ቀረ? የፓርላማ አባላት ውስጥ ኩርፊያ ምክንያት ምንድነው? በዝርዝሩ የመረጃ ጊዜ እናስደምጣችኋለን። እንዲሁም ደግሞ ከውጭ ምንጭ የአሜሪካው አይነኬ ተዋጊ ጀት ኤፍ-35 በኢራን ሚሳኤል እንደተመታም ተሰምቷል። ከሆርሙዝ ሰርጥ ጋር በተያያዘም የአውሮፓ ህብረት አዲስ መግለጫ አውጥቷል። እንዲሁም እስራኤል የኢራን ከፍተኛ መሪዎችን ግድያ ቀጥላለች። በዛሬው ዕለትም አንድ ከፍተኛ የኢራን መሪ እንደተገደለ ተሰምቷል። በተለያዩ አካባቢዎችም በአሁኑ ሰዓት ላይ በእስራኤልና በቴል አቪቭ እንዲሁም ደግሞ በኢራን መካከልም ባለው ውጊያ አዳዲስ መረጃዎችም አዳሩን ወጣዋል። አብራችሁን ስትቆዩም የምታዳምጧቸው ይሆናሉ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። አብራችሁን እንዲቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም ከሀገር ውስጥ የአብይ አህመድና የሙስጠፌ መሐመድ ፖለቲካ ውዝግብ በአሁኑ ሰዓት ላይ ኢትዮጵያን እያነጋገረም ይገኛል። በኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ይካሄዳል ብዬ አላምንም ሲልም የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለክልሉ ምክር ቤት አስታወቀ። ሙስጠፌ መሐመድ ይህንን ያለውም የብልጽግናው ቁንጮ አብይ አህመድ በቅርቡ በምስራቅ ኢትዮጵያ በድሬዳዋ፣ ሐረር፣ ጅግጅጋና ጅቡቲ ባደረገው ጉብኝት ወቅትም አብይ ሙስጠፌ መሐመድን 2% ብቻ ተግባራዊ ስራ የሰራ ብሎ ከተቸው በኋላ እንደሆነም የመረጃ ምንጮች ይጠቁማሉ። ይህንን የአብይ አህመድ ትችት ያሰማው ሙስጠፌ መሐመድ ብልጽግና እኔን ከስልጣን ሊያነሳኝ ነው ብሎ እንደሚያምንና ይህንን ለማክሸፍ ከወዲሁ አንዳንድ እርምጃዎችን እንዲወስድም እንዳደረገውም መረጃዎች ይገልጻሉ። በዚህ መሰረት ሙስጠፌ መሐመድ የካቢኔ አባላቱን ሰብስቦ አብይ አህመድ እኔን ከስልጣን ለማንሳት ይፈልጋል፣ ነገር ግን እሱ እኔን ከማንሳቱ በፊትም እሱ ቀድሞ ይወድቃል፣ ኢትዮጵያም ትፈርሳለች በማለትም ለካቢኔና ለሚኒስትሮቹ ማብራሪያ እንደሰጠ ተሰምቷል። ዛሬ ኢትዮጵያ ስሟ እንጂ ህልውናዋ ፈርሷል እያለ ሲናገር የተሰማው ሙስጠፌ መሐመድ እኛ የሶማሊያ ክልል ህዝቦችም ላለፉት 100 ዓመታትም የታገልነ ቢሆንም ዛሬ ግን አንዲት ጥይት ሳንተኩስ ነፃነታችንን የምናውጅበት ወቅትና ሰዓት ላይ ደርሰናል በማለትም የሶማሊያን ክልል ገንጥሎ ሀገረ መንግስት ለመመስረትም መወሰኑን ለሰበሰባቸው ሚኒስትሮችም ሲናገር ተሰምቷል። ከዚህ ቀደም በ2018 የሶማሊያ ክልል ርዕሰ መስተዳድር የነበረው አብዲ አሊ ክልሉን የመገንጠል ሙከራ አድርጎ የነበረ ቢሆንም እርምጃው እንዲሁም ደግሞ እቅዱ መክሸፉም ይታወቃል። ዛሬ ደግሞ ላለፉት 7 ዓመታትም የጌታና ሉሌ አይነት ባለው ግንኙነት ከአብይ አህመድና ከሽመልስ አብዲሳ ጋር ተቆራኝቶ የነበረው ሙስጠፌ መሐመድም የአብይ አህመድ የሰራት ስራ 2% ብቻ ነች የሚለውን ትችት ተከትሎ ከስልጣኔ ሊያነሱኝ ነው በሚል እምነትም ክልሉን ለመገንጠል ያሰበ መሆኑን ካስተላለፈው መልእክት ይዘት ለመረዳት ተችሏል። እንደ ሙስጠፌ መሐመድ ግምገማ ኢትዮጵያ ስሟ ብቻ ነው ያለው እንጂ የፈረሰች ሀገር ናት ብሎም እንደሚያምንም በቀጥታ ተናግሯል። በአብይ አህመድና በሽመልስ የሚመራው የኦሮሚያ መንግስትም በሰሜን ትግራይ መንግስትነታቸውን ለማወጅም ዋዜማ ላይ ባሉበት በዚህ ሰዓት ላይ እኛም የኦጋዴን ህዝብም ላለፉት 100 ዓመታት የሚታገልለት ነፃነት ያለ አንዳች ጥይትና ጦርነት በነፃነት የምናውጅበት ወቅትና ሰዓት አሁን ነው በማለትም ለካቢኔ ሚኒስትሮችም አቅጣጫ አስቀምጧል። ለሶማሊያ ክልል ሙስጠፌ መሐመድ ክልሉን የመገንጠል የልብ የሰጠውም በአሁኑ ሰዓት ላይ በ4 ኪሎ የሚገኙ ከፍተኛ አመራሮች እንዲሁም ደግሞ ግዴለሽነትና ብሎም ደግሞ ፈቃደኝነትና በቀጠናው የሰፈረች የመጣችው የግብጽ ድጋፍ እንደሆነም ተገምቷል። በተከታዩ መረጃ የፓርላማ አባላቱ እንዳኮረፉም ተሰሙ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ ሊያካሄደው የነበረው መደበኛ ስብሰባ
ሳይካሄድ እንደቀረም ተሰምቷል። ለስብሰባው መቋረጥ ደግሞ ዋነኛው ምክንያት የሆነው ስብሰባውን ለመጀመር የሚያስፈልገው ተፈላጊ የአባላት ቁጥር ሳይሟላ በመቅረቱ እንደሆነም ተሰምቷል። ምክር ቤቱ በሕግ ደረጃ ስብሰባ ለመጀመርና ውሳኔዎችን ለማሳለፍ ከጠቅላላው 547 አባላት መካከል ቢያንስ ግማሹ ወይም ደግሞ ከዛም በላይ ከ274 በላይ አባላት መገኘት ይኖርባቸዋል። ይሁን እንጂ በትናንትናው ስብሰባ ላይ የተገኘው የአባላት ቁጥር ከዚህ በታች በመሆኑም ስብሰባው ሊካሄድ አልተቻለም። ለዚህ ድንገተኛ የአባላት መቅረትም ዋነኛ ምክንያት ደግሞ የአባላቱ ማኩረፍ እንደሆነ ተገልጿል። ባለፈው ሳምንት አዲስ አበባን ጨምሮ በክልልም በቀጣዩ 7ኛው ሀገራዊ ምርጫ የብልጽግና ፓርቲን ወክለው የሚወዳደሩ እጩዎችም ዝርዝር ይፋ መደረጉ ይታወሳል። በዚሁ በአሁኑ ምክር ቤት ውስጥም የሚገኙ በርካታ ተወካዮችም ለቀጣይ ምርጫ በፓርቲያቸው እንዳልታጩም አውቀዋል። ከዚህ ጋር ተያይዞም ነው አባላቱም ቅሬታቸውን ወይም ደግሞ ተቃውሟቸውን በስብሰባ ላይ ባለመገኘት የገለጹት። አፈ ጉባኤው አቶ ታገሰ ጫፎ አባላቱ ተሞልተው ስብሰባውን እንዲጀምሩ ለ30 ደቂቃ ያክል ቢጠብቁም ሳይሟሉ በመቅረታቸው ስብሰባው ተሰርዟል። ከሳምንት በፊትም ጠቅላይ ሚኒስትር አብይ አህመድ በዚሁ ፓርላማ ቀርበው በሰጡት ማብራሪያ ስለ ቀጣዩ ምርጫ ሲናገሩም ይህ ፓርላማ በቀጣይ እንዲህ አይነት መልክ አይኖረውም በማለትም ብዙ ለውጥ እንደሚኖርም ፍንጭ ሰጠው ነበር። ጠቅላይ ሚኒስትሩ በወቅቱ ፓርላማ የማትገቡ ቢሆንም በመንግስት ስራ ትቀጥላላችሁ የሚል ማረጋገጫም ለአባላቱ ቢሰጡም አሁን ላይ ግን እጩነት ይፋ ሲደረግ ግን አባላቱ በፓርላማው ባለመገኘት ተቃውሟቸውን አሳይተዋል። በመጪው ግንቦት 24 ሀገራዊ ምርጫ እንደሚደረግም ይታወቃል። ከዚህ ጋር በተያያዘም የፓርላማ አባላቱ አኩርፈው እንደቀሩ ነው እየወጣ ያለው መረጃ ያመላከተው። ከውጭ ምንጭ በአሁኑ ሰዓት ላይ በመካከለኛው ምስራቅ ውጊያው ተፋፍሞ ቀጥሏል። የሀገራትም ጦር ቤዝመንት ከማፍረስም ወደ መሰረተ ልማት ማውደም ተሸጋግረዋል። እነዚህ ጥቃቶችም በአሁኑ ሰዓት ላይ ዓለማችን ላይ ከባድ ጫናን እየፈጠሩ ይገኛሉ። ሰሞነኛው የመካከለኛው ምስራቅ ጦርነትም ከወታደራዊ ኢላማዎች ይልቅ በነዳጅ ማጣሪያና ፋብሪካዎች ላይ ያነጣጠረ ሆኖ ቀጥሏል። በተለይም ከትናንትና ጠዋት ጀምሮ የሚፈጸሙ ጥቃቶችም ሙሉ ለሙሉ በሚባል ደረጃ የነዳጅ ማጣሪያና የኢንዱስትሪ ተቋማት ላይ አተኩረዋል። ትናንት የኢራን ግዙፉ የተፈጥሮ ጋዝ ማጣሪያ በእስራኤል ከተመታ በኋላ የኳታር ነዳጅ ማጣሪያ በኢራን ተመቷል። ዛሬ ምሽትም በእስራኤል ሃይፋ ግዛት የሚገኘው ግዙፉ የነዳጅ ማጣሪያ በኢራን ሚሳኤል ተመቷል። በነዳጅ ማጣሪያ ላይ ጉዳት መድረሱን እስራኤልም አስታውቃለች። በነዳጅ ተቋማት ላይ የሚወሰዱ ጥቃቶችም በዚህ ከቀጠሉ ዓለም አይታወቅ የማታውቀው ነዳጅ ቀውስ ሊገጥማት ይችላል። በተለይም ነዳጅ ከውጭ የሚያስገቡ ሀገራትን በእጅጉ ተጎጂ ይሆናሉ። ኢራን በነዳጅ ተቋማት ላይ የምታደርሰውን ጥቃት ካላቆመችም ኢራን አይቶ የማታውቀውን ጥቃት ይደርስባታል፣ እንዲሁም ደግሞ ከባድ የአጸፋ እርምጃ ይጠብቃታል ሲሉ ዶናልድ ትራምፕ መናገራቸውም ይታወሳል። የነዳጅ ተቋሞችም ሙሉ በሙሉ ይወድማሉ ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ ለኢራን መልእክታቸውን አስተላልፈዋል። እንዲሁም ደግሞ በአሁኑ ሰዓት ላይ በሆርሙዝ ሰርጥም አዳዲስ መረጃዎችም እየወጡ ይገኛሉ። ስለ ሆርሙዝ ሰርጥ የአውሮፓ ህብረትም የጋራ መግለጫ አውጥቷል። በቅርቡ ኢራን በባህረ ሰላጤው ላይ ባልታጠቁ የንግድ መርከቦች ላይ ያደረሰችውን ጥቃት የዘይትና የጋዝ ዝርጋታዎችን ጨምሮ በሲቪል መሰረተ ልማቶች ላይ የደረሰውን ጉዳትና የኢራን ኃይሎችም የሆርሙዝ በር መዝጋት በጥብቅ እናወግዛለን ብሏል። በአካባቢ ደህንነት በተጠበቀ መንገድ መተላለፍ ለማረጋገጥም የሚደረጉ ጥረቶችም ማንኛውንም አስተዋጽኦ በርከትም ዝግጁ መሆናቸውንም ገልጸዋል። ለዚሁ ዓላማ በመሰናዶ ላይ እንዲሁም ደግሞ እቅድ ውስጥም የሚሳተፉ ሀገራትም ለመተባበር እንዲሁም ደግሞ ጥሪያቸውን በደስታ እንደሚቀበሉም ጭምር ተናግረዋል። የዓለም አቀፉ ኢነርጂ ኤጀንሲ የስትራቴጂክ ነዳጅ ክምችቶችን በተቀናጀ መልኩ ለመልቀቅ ያሳለፈውን ውሳኔ በደስታ እንቀበላለን ሲሉ የአውሮፓ ህብረት የጋራ መግለጫ አመላክቷል። ቢሆንም ግን በአሁኑ ሰዓት ላይ በወጣ አንድ መረጃ አንድ ነዳጅ ጫኝ መርከብ ድርጅትን በሆርሙዝ ሰርጥ በኩል በሰላም ለማለፍ ለኢራን $2 ሚሊዮን ክፍያ መፈጸሙን ፋይናንሻል ታይምስ ዘግቧል። እስራኤል በዛሬው ዕለትም የኢድን በዓል ለማክበር በተሰበሰቡ ፍልስጤማውያን ላይ አስለቃሽ ጭስ በመተኮስ የኢድ ሶላት እንዳይሰግዱ ከልክላለች። እንዲሁም ደግሞ ኢራን የመሪዎችን ግድያ ቀጥሏል። በኢራን የእስራኤል ጥቃት ተጠናክሮ በቀጠለበት በአሁኑ ሰዓት ላይ አንዳንድ የኢራን ከፍተኛ አመራሮችም እስራኤል ጥቃት ሰለባ ሆኗል። የኢራን ከፍተኛ ወታደራዊ ቃል አቀባይ በመሆን ሲያገለግሉ የነበሩት አሊ መሐመድ ናይንም እስራኤል ዛሬ ጠዋት በፈጸመችው የአየር ጥቃት መገደላቸውን ኢራን
አስታውቃለች። ኢራን በተያዘው ሳምንት ብቻ 5 ቁልፍ መሪዎችን አጣለች። የአሜሪካና የእስራኤል ጥቃትም ተጠናክሮ ቀጥሏል። እንዲሁም ደግሞ የአሜሪካው ግዙፉና አይነኬው የጦር ጀት ኤፍ-35 በኢራን ሚሳኤል ተመቷል። ለሶስተኛ ሳምንት በቀጠለው የዩናይትድ ስቴትስ እና የኢራን ጦርነት ትላንትና ሌሊትም ከፍተኛ መነጋገሪያው ክስተት ተመዝግቧል። በዓለም ላይ ካሉ እጅግ ዘመናዊና በራዳርም የማይታዩ ተዋጊ ጀቶች አንዱ የሆነው የአሜሪካው ኤፍ-35 በኢራን አየር መከላከያ ጥቃት መፈጸሙ ተረጋግጧል። እንደ ሲኤንኤን እንዲሁም ደግሞ ሮይተርስ ዘገባ ከሆነ የዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሆኪንስም ጄቱ በኢራን ላይ የውጊያ ተልዕኮ እያከናወነ በነበረበት ወቅትም ጥቃት እንደደረሰበትና በአቅራቢያው ወደሚገኝ ወታደራዊ ጣቢያ በአስቸኳይ ለማረፍ መገደዱን አስታውቋል። የኢራን አብዮት ዘበኛ IRGC በሰጠው መግለጫም ጀቱን የመታው ራዳር የማይፈልግና በሙቀት አማካኝነት ኢላማ የማይለይ አዲስ ቴክኖሎጂ ሲስተም በመጠቀም እንደሆነም ገልጿል። ጥቃቱ የደረሰውን በትናንትናው ዕለትም መጋቢት 11 ቀን 2018 ዓ.ም ከሌሊቱ 8 ሰዓት ተኩል አካባቢም እንደሆነም ተረጋግጧል። አሜሪካ ጀቱ በሰላም ማረፉንና ፓይለቱን በጥሩ ጤንነት ላይ እንደሚገኝም ብታረጋግጥም በጀቱ ላይ የደረሰውን ጉዳት መጠን ግን እስካሁን በዝርዝር አልገለጸችም። በሌላ በኩል የኢራን ወታደራዊ ባለስልጣናትም አውሮፕላኑ በከፍተኛ ሁኔታ ተጎድቷል በማለትም ድሉን እያከበሩ ይገኛሉ። ይህ ክስተትም ጦርነቱ ከተጀመረ ከየካቲት 21 ቀን ጀምሮ ለመጀመሪያ ጊዜ አሜሪካ ሰው ሰራሽ ተዋጊ አውሮፕላን በኢራን ጥቃት ሲደርስበት የመጀመሪያው አድርገዋል። ሁኔታውን በክልሉ ያለውን ውጥረት ይበልጥ እንደሚያባብሰውም ተሰግቷል። በአሁኑ ሰዓት ላይ በአሜሪካና በእስራኤል ጥምረት ከኢራን ጋር የተጀመረው ውጊያ እንደቀጠለ ነው። ከዚህ ጋር በተያያዘም ዓለም እንደተጨነቀች ቀጥላለች። የነዳጅ ዋጋ መጨመር እንዲሁም ደግሞ የሆርሙዝ ሰርጥ መዘጋትም ዓለምን እያስጨነቀም ይገኛል። ሙሉ መካከለኛው ምስራቅ እንዲሁም ደግሞ ዋናውን የአውሮፓ ክፍል እንዲሁም ደግሞ ላቲን አሜሪካ የተለያዩ አገራትም ጭምር በዚህ ጦርነት የተጎዱ ይገኛሉ። በአብዛኛውም ነዳጅ ከውጭ ሀገር የሚያስገቡ ሀገራትም በአሁኑ ሰዓት ላይ የዋጋ ግሽበት እያጋጠማቸው ይገኛል። የነዳጅ መጨመር እንዲሁም ደግሞ አለመገኘት ደግሞ ጉዳዩን አሳሳቢ አድርጎታል። ጉዳዩ በዚህ የሚቀጥል ከሆነም ነገሮች ከታሰበው በላይ ሊከፉ እንደሚችሉም ይጠበቃል። ሁላችሁም ሐሳብ አስተያየታችሁን አጋሩ። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜን ተመኘን።